አለ ይላል። ሰውን በመልካችንና በአምሳላችን እንፍጠር ሲል በመልካችንና በአምሳላችን ያለው አንድን ሰው አይደለም፣ በመልኬና በአምሳሌ አይደለም ያለው። ስለዚህ ነው ክርስቲያኖች they are not only one የሚለውን ነገር ሙስሊሞች አንድና ያው ብቻ ነው የሚለው ነገር በክርስቲያን የተለየ ትርጉም ያለው ማለት ነው። እና ያንን እኔ ማንም ሰው የፈለገው ማምለክ ይችላል፣ ግን መረዳት ግን ትክክል ዝም ሲል ብዙ ሰው ስለማያውቀውም አይደለም ኦር ደግሞ ስላልገባውም አይደለም ሃይማኖት ውስጥ ሆኖ ተምሮ አንድ ነገር ገብቶ ሲያመልከው። ስለዚህ እግዚአብሔር አንድና አንድ ነው ሌላ ውሸት ነው ምናምን የሚባለው አይሰራም። እና ወልድ ራሱ እግዚአብሔር ትልቅ ስልጣን የሰጠው የእግዚአብሔር አንዱ አካል ነው። መንፈስ ቅዱስን የእግዚአብሔር አንዱ አካል ነው። አብ ራሱ እግዚአብሔር ነው። እና አብ ወልድ መንፈስ ቅዱስ የሚባሉት ከእግዚአብሔር ኮምፖነንቶች አንዱ እንደሆኑ አድርገን ማየት አለብን። አንዱ ከሌላው የሚላተም አይደለም፣ የሚጋጭ አይደለም፣ የሚስማሙ ናቸው። አንድ ናቸው። አንድ አካል አንድ ባዲ ናቸው። ስለዚህ ስልጣናቸው እጅግ በጣም የተከፋፈለና የሚሰሩትም ጭምር በመጽሐፍ ቅዱስ ተለይቶ የታወቀ ነው። እና ስለማያውቁ ወንጅ ስለሆኑ አይደሉም ክርስቲያኖች በዛ ሲያምኑ ማለት ነው። እና ሶስት አምላክ ማለት ሳይሆን አምላካችን አንድ ነው፣ የምናመልከው አንድ አምላክ ነው። እነሱ ሶስት ነን አይደለም ያሉት። ነገር ግን በስራቸው የተለያየ የስራ ክፍፍል አላቸው። በተለያየ የስራ ክፍፍል ምክንያት ሶስት ናቸው ልንል አንችልም ማለት ነው። ስራቸው የተለያየ ቢሆን ኃላፊነታቸው የተለያየ ቢሆን ነገር ግን አንድ አምላክ ናቸው። በዛ ምንድን የወል ስማቸው ነው ማለት ነው። ስለዚህ በሱ በማመን ደረጃ ደግሞ እግዚአብሔር የሚለውን ስያሜ ከኢትዮጵያ ውጭ አንድ ቦታ ከኢትዮጵያ ውጭ የሚታወቀውን እግዚአብሔር የሚለው ስያሜ እግዚአብሔር ጋድ እኮ ነው። ጋድ ማለት እኮ ፋዘር ሳን እግዚአብሔር የሚባለው ጋድ ማለት ሳን የትም ዓለም ላይ ማለት ነው። በጣሊያንኛም ብትሄጂ እግዚአብሔር የሚለው ስያሜ እግዚአብሔር በጣሊያንኛ ብትሄጂ ፋድሮ ፊሊዮ ስፕሪቶ ይባላል። ኢየሱስ ነው። አብ ማለት አብ ነው። መንፈስ ቅዱስ ደግሞ ሆሊ ስፒሪት ነው ምናምን ብለህ ቅድም አስረዳህና እግዚአብሔር የሚለው እግዚአብሔር የሚለው ስያሜ በጣሊያንኛ ፋድሮ ፊሊዮ ስፕሪቶ ሳንቶ በስመ አብ ወልድ መንፈስ ቅዱስ ማለት ነው። ሁሉም ዓለም ላይ ያለው ወልድ መንፈስ ቅዱስ አልጠየቅም። እግዚአብሔር የሚለው ስያሜ ከኢትዮጵያ ውጭ ከሪፖርት ውጭ እግዚአብሔር የሚለውን ቃል በቃል የሚናገር ሰው አለ? እግዚአብሔር የሚለው ስያሜ በስያሜ ደረጃ ትርጉሙን አልጠየቅም። ጋድማ አልጠየቅም። ኢየሱስ ክርስቶስ እንትን ላይ ጂሰስ ነው የሚባለው። እንግሊዝኛ ላይ ጋድ አይባልም። ኦኬ ፋዘር ታዲያ ማን ነው? ፋዘር እኮ ሆሊ ስፒሪት ደግሞ መንፈስ ቅዱስ ነው እንጂ እንትን አይባልም፣ እግዚአብሔር አይባልም። አሁን እግዚአብሔር የሚል ከኢትዮጵያ ውጭ ይታወቃል። ብላህ ያለ ይታወቃል። አንድ እኮ ነው ማስተማሩ መጽሐፍ ቅዱስ አንድ ስጠኝ። አሁን ለምሳሌ እንግሊዝኛ ባይብል ላይ እግዚአብሔር የሚል አንድ ስጠኝ እስኪ። ጋድ ነው ስንተረጉም ጋድን ያልጠየቅም እግዚአብሔር ያመጣ ነው። አብ አባት ነው። ይኸውልሽ አብን እኮ እኛ አብ ነው ብለን ያልነው ሌሎቹ ታላላቆቹ እንጂ በስያሜ ደረጃ የሶስቱም ስያሜ ነው አልክ። የሶስቱም ስያሜ እንደሆነ ማስረጃ ያስፈልጋል። እግዚአብሔር የሚለው ስያሜ ራሱ እንኳን አይደለም የሶስቱ ስያሜ ሊሆን የአንዱ ስያሜ ራሱ ኢትዮጵያ ውስጥ የወጣ ስም እንጂ የአንዱ ስያሜ ራሱ አይደለም እያልኩ ያለሁት። ስያሜው አይደለም ኢትዮጵያ ሰዎች ያወጡለት ስም ነው እግዚአብሔር የሚለው ስያሜ። ገብቷል? ከኢትዮጵያ ውጭ አይታወቅም እያልኩ ነው። እግዚአብሔር የሚለው ስያሜ አይታወቀን ካለ ደግሞ ማስረጃ አሁን አላህ ብሎ ራሱን ያስተዋወቀልን እየተጸወሰሙ ራሱን ያስተዋወቀልን አላህ ብሎ ነው። ኢነኒ አነላህ እኔ አላህ እኔ ነኝ ብሎ ራሱን ያስተዋወቀው አላህ በሚለው ዓለም ላይ ብትሄድ አላህ የሚል ስያሜ ነው የሚያውቁት ሙስሊሞች። አሁን ግን አንተ ግብፅ ሄደህ እግዚአብሔር ብትላቸው ማን ነው እግዚአብሔር ነው የሚለው አያውቁትም። እንግሊዝ ሀገር ሄደህ እግዚአብሔር ብትላቸው አያውቁትም። ማን ይሁን ምን ይሁን ማን ነው እርሱ ነው የሚለው ገባህ? ስለዚህ እግዚአብሔር የሚለው ስያሜ ፈጣሪ አያውቀውም። እግዚአብሔር አንቺ ማንን እያልሽ እንደሆነ አማርኛ ተናጋሪ እና ትግሬ ተናጋሪ ሶስት ቋንቋ የሚችሉ ኢትዮጵያ ውስጥ የሶስት ቋንቋ ባለቤቶች ብቻ ናቸው። እስቲ ኦሮሚያ ክልል ሄደህ እግዚአብሔር ብትል አብዛኛው ሰው አያውቀውም። ዋቃ ነው የሚለው ገብቷል። ስለዚህ እግዚአብሔር የሚለው ስያሜ አይታወቅም። አሁን ወደ ሄድና እግዚአብሔር ወልድ የሚለውን ኬት ነው ያመጣው? እፎይን አስገቡልኝ። እግዚአብሔር ወልድ የሚለውን ኬት ነው ያመጣው? እፎይን አስገቡልኝ። ቆይ እንኳን አይደለም
ተሰብስበህና ችግር የለውም። አሁን አንተ የተጠየቀው እግዚአብሔር ወልድ ከየት ነው ያመጣው? እግዚአብሔር ወልድ የሚለው ወይ ጉድ! ኃይልሽ ብለን እግዚአብሔር ብለን ለምን አናስተምራትም? ባይብል ላይ ከዛ ፍጥረት እስከ ራእይ እግዚአብሔር ወልድ የሚል አንድ ቦታ ማትሰማም እኮ ዝም ያልኩት ለምን ዛራ የጠየቀችበት አመጣጧ የምትጠቃቸውም ጥቅሶች ሁሉንም አስቀድሜ አዌር ነኝ። ለምሳሌ ቅድም ከጠቀሰቻቸው ጥቅሶች ውስጥ ሙሴን እግዚአብሔር አንድ ነውና ሌላ አምላክ እንዳታመልክ እንዲህ እያለ ያስጠነቅቀውን አጎቴ ጥያቄ አሁን እግዚአብሔር ወልድ እያለ አስቀድም ሲሰብከን ሰምተዋን አይደለም? እግዚአብሔር ወልድ የሚል ባይብል ላይ ያለ አንተ ራሱ እስኪ ሲሰብክ እግዚአብሔር ወልድ የሚል አግኝተሃል? እስከራይ ስተነ ጥያቄ ወደ ጥያቄ መንዘል ከሆነ ቆይ እሱ እኮ ያስተማረን እግዚአብሔር ወልድ የሚል አለ ባይብል ላይ። አንተ የፈለገው ወልድ ከማንነቱ ቃልም ስጋ ሆነ እግዚአብሔር ሰው ሆነ። ቆይ እግዚአብሔር ወልድ ይላል ብሎ ነው ያስተማረን አለ እንደዚህ የሚል። አንቺ ለምን ርዕስም ትቀያይሩ? እንደዚህ የሚል አለ። አንቺ አሁን ስለ ስላሴ ነው እግዚአብሔር ወልድ ብሏል። እግዚአብሔር ወልድ ብሏል። እግዚአብሔር ወልድ የሚል አለ። አንቺ አሁን ልጁን ታዩስ አሁን እሱ ከጥያቄ ወደ ጥያቄ እኮ ስለዚህ ተሳስቷን በላ እንዴ ተሳስቷል። ገብቶኛል ሊል የፈለገው እኮ እኔም እኮ ስላሴ ሊል የፈለገውን አይደለም። እግዚአብሔር ወልድ ብሎ ነው የሰበከን እሱ። እግዚአብሔር ወልድ ሊል የፈለገው አይደለም። እግዚአብሔር ወልድ ብሎ ሰብኮናል። እግዚአብሔር ወልድ የሚል ባይብል ላይ አለ። እንደዚያ ጥያቄ ቁምጽል ጥያቄ መመለስ አልወድም። ለምን መሰለሽ? እግዚአብሔር አብ ብሎ እንዴት የሚናገረው ማለት ነው? ኖ ከባድ ጥያቄ ጠየቅሽው። ለጠየቅሽው ጥያቄ መልስ ለመስጠት ትንሽ ያንቺ አዳምጠሽ ጣልቃ ሳትገቢ ስታዳምጪ ብቻ ነው እንጂ አሁን ለምሳሌ ዝም ያልኩት ለምንድን ነው? ከባድ ጥያቄ ጠይቀን ሂር እንዴር በመሀል እየገባሽ አንቺ ይሄ ነገር ከሆነ ታዲያ ይሄ ነገር እንዴት ነው ማምቲ ከሆነ ከመመለስ ዝም ብሎ መስማቱ ይሻላል። እኔ አሁን ለምሳሌ እኔና አንቺ ብቻ ብናወራ ኖሮ ቁጭ ብዬ ነበር የምሰማሽ። መጀመሪያ የገባሽን ንገሪኝ ነበር የምልሽ። ምክንያቱም ቅድም ጀመረሽ ነበር ጥሩ መጥሻል። ለምሳሌ ከጠቀስሽው እዛው ነጥብ እንደጣልሽ ግን አላወቅሽም አንቺ። ለምሳሌ ከጣልሽው ነጥብ እና አብርሃም ሙስሊም ነበሩ ማለትሽ አለ መብትሽ ነው፣ እሱ ችግር የለውም። ሙሴ የጠቀሰውን ጥቅስ የእግዚአብሔር በጀት ለማድረግ የጠቀስሽው ቃል በቃል አምላካችን እግዚአብሔር አንድ ነውና ያለውን ቃል ነው የጠቀስሽው። ያ ቦታ ምንድን ነው እያለ ያለው የሚለውን ነገር ሙሴ ሪሊ ስለ ቁጥር ነው ወይ እዛ ጋር የተናገረው? ባዕዳን አማልክት እንዳታመልኩ የእኛ አምላክ ዩኒክ አምላክ ነው፣ አባቶቻችን ያመለኩት የአብርሃም ሀሳቡ ከላይ አይደለም። እንደዛ አይደለም ሲጀመር ስላሴ መች አውቅና እንትና አይደለም ስላሴን አያውቅማ ሲጀመር እኮ። አሁን ለምሳሌ ሌላ ቦታ ላይ እንደዛ ብሎ ሰብኮ ሌላ ቦታ ላይ አይ የእግዚአብሔር አንድ ነው ያለው ከመለኮት አንጻር ነው ብሎ ልክ ነው። አቸኩይ ደወሪ በይው ሰዓት ሰጠሁሽ ንገረኝ እስኪ ከዛ በኋላ ጣልቃ ገቢ። እሺ አሁን ለምሳሌ አሁን ቆይስ ችግር የለውም። እሺ አንተ ነህ አውርድልኝ። አንተ ነው እንዳይገባ አንተን አይረብሽም። አሁን ጣልቃ ገብቶ አይናገርም። በቃ አንቺ ስማሽ እሺ አንቺ የምጠቅሻቸውን ጥቅሶች ቤዝድ ኦን ዳት እኔ ግን የስላሴን እውነት ከየት አምጥቼ ስላሴ እንደማጀምሬ ላስረዳ ወይ አንቺ አስረጅን። መጀመሪያ ነው ከመጀመሪያው እንትን ከሆነማ ይሄ ማይንዘዘብናል። ተመልካችን ምንም ስለማይዝ ቃል በቃል እየመለስክልኝ እንዳይቅሽ ስላሴ አለው ሲል ባይብል ላልሽው ነገር አሁን ቅድም ጀምሬ ነበረ። ቃል በቃል ስላሴ የሚል ቃል ያልተጻፈን ባይብል ላይ ያልተጻፈ ለምን ታወራላችሁ ካልሽ አይዲያው ነው የተጻፈው። ቃሉን ቱርቱሊያን ቱርቱሊያን የሚባል የባይብል ስኮላር 200 ዓመት ላይ እሱ ይህ ሰው ሶስትነትን ለመግለጽ የተጠቀመበት አቻ ቃል ሀሳቡ አለ ባይብል ላይ ያንን ያለውን ሀሳብ ኢንካፕሱሌት አድርጎ ያቀረበበትን አይዲያ ቃል ቤተክርስቲያን ያለው ተጠቀመችበት። አሁን ቃሉ ተጽፏል አልጻፈም የሚለው ባዘር አያደርገንም። እኛ ባይብል ከቁርአን የተለየ ነው። ስለዚህ ነው እናንተ ቁርአን የአላህ ቃል ነው ብላችሁ ቅድም መለስክልኝ አልጨረስኩማ እኮ አይደለም። ቁርአን ሰውዬ ከጊዜ በኋላ አምጥቶ ቤተክርስቲያን ሰጣት። ቤተክርስቲያን ያንን ወስዳ ስያሜ ሰጠች። ቤተክርስቲያን ስትሄዱ ነው የመጀመሪያ አስተምሮታ ምንድነው? ስላሴ የሚል አስተምሮ ነው። ይሄ ደግሞ የነቢያት አስተምሮ ሳይሆን ከጊዜ የመጣ የቱርቱሪያን የሚባል ሰውዬ አስተምሮ ነው። ስለዚህ ያንን ተረዳን። አሁን አንተ ቅድም ጽንሰ ሀሳቡ አለ ወይም ደግሞ ዋና አስተምሮቱ እኮ አለ ብላን። አስተምሮቱን ውስጥ እስኪ ሙሴ ነው እግዚአብሔር ነው ማን ነው የሰበከው? አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማን ነው የሰበከው? እስኪ አንድ ሰው ስጠኝ እስኪ። አዲስ ኪዳን ብሉይ ኪዳን?
አሁን ይሄን በጣም ልክ ስላሴ አንቺ ቁጭ ብላ ጣልቃ እየገባሽ የምታወሪ ከሆነ የምታስቆሚ ከሆነ ጣልቃ አልገባም። መጎቴ ግን ቃል በቃል እንደዚህ ቃል በቃል እያናወራ እንደዚህ ጨርሽና ታዳም እኔ ጨካጨርሱ ረጅም ሰዓት ነው አይደለም። ሰው ምንም አይረዳም። እንደዛ ከሆነ ምንም አይረዳም። ቃል በቃል ከሆነ ግን ሰው ብዙ ነገር እናስረዳለን። 637 ሰው እየተማረ እኮ ነው ቁጭ ሰሚኛለሽ። እስከ ዛሬ ድረስ አውርተናል እኮ ተሰሚኛለሽ ወይ ልናገር በደንብ ስለ ስላሴ ላስረዳ ቁጭ ብለሽ አዳምጪ። ወይም አይ ትክክል አይደለም ምትይ ከሆነ አስረጅንና እንስማ። ከአንቺ ሙሉን እንስማና ከዛ በኋላ አንቺ ወይ ከታች ሆነሽ ነው የምትሰሚው። ከዛ በኋላ አላስወራችሁም ካልሽ ወይም ቁጭ ብለሽ ታዳምጪ። አሁን አንቺ ትናገሪ ወይስ ስለ ስላሴ ባይብል ወይ አጉቴ ይልክ አሁን ስለ ስላሴ ለማስማትማ አሁን ስለ ስላሴ ለመስማት ለምን ስለ ስላሴ እንደምናስረዳ አልኩ። አንቺ ፈቃደኛ አይደለሽም። ቆይ አይደለም ልንገር አሁን ይሄንም አይነት መልክ በእንደዚህ አይነት አይመለስም። ስለ ስላሴ ዛራ እያጣዳምጭም እንዴ ስለ ስላሴ ለማስረዳት ሙሉ መልስ መስጠት ያስፈልጋል። ሙሉ መልስ ሰጥቼ ካልተዋጠልኝ ከዛ በኋላ ኦኬ ጥያቄና ይሄ ነገር ሆነ እንዴት እንደዚህ ሊሆን ይችላል? አንድ ነገር እንዴት ሶስት ይሆናል? ሶስትስ እንዴት አንድ ይባላል? የሚለውን ጥያቄ ለመጠያየቅ መጀመሪያ የስላሴን ኮንሰፕት እዚህ ጋር መዘርገፍ አለብኝ። አምጥቼ ዘእኔም ቆሞኛ ነው ዝም ብያለሁ። ኮንቪንስ ያደረገኝ ነገር ስላለ ነው። እንደውም ከባህሪ ታውቂኛለሽ ያወሩትን ሁሉ እንደማላምን ብዙ ሰው ስላወራ ያን ነገር አልከተልም። የማላምነው ነገር አላምንም ብላለሁ። ለምሳሌ አንቺ ቅድም እንዳልሽው እኔ በአላህ አምናለሁ አልኩሽ። ካሁን በፊት ነግሬሻለሁ። በአላህ ማምነው የአላህ ኮንሰፕት ዝም ብዬ አይደለም አላህን አምናለሁ አላህ አምላኬ ነው ያልኩት ዝም ብዬ አይደለም። ካሁን በፊት አስረድቻለሁ። አንቺም ሰምተሻል። ምን እንደምንም ታውቂያለሽ። ከእስልምና በፊት ከነቢዩ መሐመድ በፊት ሳውዲ አረቢያ የነበሩ ክርስቲያኖችና አይሁዳውያን የሰማይና የምድር ፈጣሪ ለመጥቀስ የሚጠቀሙት አላህ የሚል ቃል ነው። አላህ የሚል ቃል ደግሞ ሲጀመር አረብኛም አይደለም አራማይክ ነው። የአረብኛ ፊደል የሚባልም የለም። የአረብ ስልጣኔ የሚባል የአራማይክ ስልጣኔ ኦኬ ነው። ማንም ይሁን ባዘር አያደርገኝም። መጽሐፍ ቅዱስ ስለ አረብ ሲናገር አረብ በምድረ በዳ እንደሚቀመጥ ይላል። በቄዳር ድንኳኖች አደሩ። አረብ ዩዥሊ በጥንቱ ዘመን ከነቢዩ መሐመድ ዘመን በፊት አምላክ የሰማይና የምድር ፈጣሪ አይሁዳውያንም ነበሩ፣ ክርስቲያኖችን በዛ ነበሩ። ማን ብሎ ነበር የሚያመልኩት? አላህ ብሎ ነበር። አላህ የሚለው ቋንቋ ኤሎሂም ከሚለው ጋር ተመሳሳይ ትርጉም ያለው። አሁን እናንተ ራሳችሁ አይዋጥላችሁ። አንድ ቀን ከወሂድ ጋር አንዱ ሲጨቃጨቅ ነበር። አላህና አላህ ያህዌ ነው ስሎ ወሂድ የስ አለ። እንዴት ትላለህ? ቢስሚላህ ምናምን አለ። አሁን አላህ የሚለው ቆይ እሺ ቆይ እሺ ልክ አላህ የሚለው ልክ ነህ፣ እስማማለሁ በዚህ። አሁን አንተ ብዙ ጊዜ እንደውም ክርስቲያን ወገኖች አላህ የሚለው ጣዖት ነው እያሉ የሚናገሩ ክርስቲያኖች እዚህ ትምህርት ይወስዳሉ ብዬ አስባለሁ። አላህ ጣዖት ነው እያሉ የሚናገሩት ማለት ነው። አላህ የሚለው አረብኛ መጽሐፍ ቅዱስ በመጀመሪያ አላህ ሰማይና ምድር ፈጠረ ነው የሚለው። አረብ ቢሆን ማን ብዬ ልጥራው? እና ልክ ነህ። አሁን እንደዚህ ብለው ክርስቲያኖች ስለሚናገሩ ለእነሱ ትምህርት ልክ ነህ። አረብ ክርስቲያኖች እኔ አግኝቻለሁ ግብፅም ሄጄ አላህ ብለህ ስጠይቃቸው ክርስቲያኖች አላህ ነው የምንለው እኛ አሉኝ። ይሄ ባዘር ያደረገኝ አውጥቼ ባይብል ላይም አረብኛ መጽሐፍ ቅዱስ ጉግል እያደረኩ አውጥቼ አየሁ። አንብቤ ዮሐንስ ወንጌል ላይ አላህ የሚለው እሱ እንደዚህ ባዘር አላህ የሚለው ሲጀመር አላህ የሚለው እኛን አላህ በማምለክ እኛን ቀድማቸዋለን ክርስቲያኖች እና አይሁዶች። እናንተ ከነብዩ ክርስቲያኖችንም አይሁዳውያንም እንቀድመው እኛ ነን። አይሁዳውያንም ክርስቲያኖችንም የትኛውንም ሃይማኖት በምንድን ነው የምትቀድመው? ነው አይደለም። ቆይ እንዳትቀይር። አሁን ስላሴን ሳላስተምርማ ነው ስላሴን ሳንማር ነው በጣም እዚህ ቆይ አሁን ወደዛ እንዳትሄድ። እስልምና የጀመረው ጥንት እንደነበረ ከአዳም ጀምሮ እንደነበረ ከዚህ በፊት አስረድቻለሁ። ግን አሁን እሺ ቆይ አንዴ ሀሳብ ልስጥ። ቆይ አሁን በመጀመሪያ እኛ አሁን ቅድም አሁን ስላሴ የሚለው ቃል አለ ወይ ስልህ አሁን ስላለ የተናገረው ትክክል ነው። አሁን በአረማይክ አምላክ ሲጠራ የነበረው ኢየሱስ ክርስቶስ አላህ ብሎ ነው። እንትና ራሱ ሙሴ ራሱ እነኒ አላህ ብሎ ነው ያስታወቀው። አላህ የሚል የሰበከው አላህ የአረማይክ ብዬ ሴሚቲክ እኮ ነው ቋንቋ። ሶስቱም ቋንቋ ሴሚቲክ ነው። ሴሚቲክ ነው ቋንቋው ሶስቱም። አረማይክ ብትል ገንትና ሂብሩ ብትል አረቢክ ብትል እኮ የሴሚቲክ ቋንቋዎች ናቸው እኮ። ሴሚቲክ ስለሆኑ ተዋልደዋል። ስለዚህ ነቢያት ያስተማሩት የአንዱ አምላክ ስም አላህ የሚል ነው እንጂ እግዚአብሔር ወይም ሌላ የሚል አይደለም። ስለዚህ አላህ የሚለውን ስያሜ ነቢያት ያውቁታል። ነቢያት የሰበኩት ሃይማኖት ነው። ቆይ እሺ ነው አንዴ ማን ቆይ ሴሚቲክ ኤሎሂም ተብሎ ተጠርቷል። አዶናይ ይባላል። ኤል የሚል ቃል በአጠቃላይ እግዚአብሔር ስም መጥራት ነው። ኤሎሂም ብቻ ነው እግዚአብሔር ስም መጥራት
ኤሎሂም እኮ ኤሎሂም ብሎ የሚያሙት የአብርሃም አምላክ ያህዌ ቫቭሄ ለሙሴ እኔ ነኝ ያለና የሚኖር ያን ራሱ ከየት መጣ የሚለው እኮ ሌላ ጥያቄ ነው አጎቴ። ያን ራሱ ያን እንትን የማን ያህዌ የሚለው ራሱ የተሰከረ አላህም ስሙ አይደለም፣ ያህዌም ስሙ አይደለም፣ ኤሎሂምም ስሙ አይደለም። እግዚአብሔር ስም የለውም። እግዚአብሔርም የሱ ስም አይደለም፣ ጋድም ስሙ አይደለም፣ አላህም ስሙ አይደለም፣ ያህዌም ስሙ አይደለም። ሰዎች ይገልጥልኛል ሜንሽን ከማድረግ ውጭ ኦሮሞች አላህ ማን ነው ወጣ ይላሉ። እኛ እግዚአብሔር ነጣለ ያኩ ሰዎች የሚያመጡት ነው። ይሄ ልዩነት አያመጣም። ነቢያት የሰበኩበት የራሳቸው ቋንቋ አላቸው። እሺ እንዴ ነው ረጉት። አሁን ምንድነው ነቢያት ማን ብሎ ሰበኩ? አላህ ብለን የሰበኩት አላህ ነው። ይልቅ አላህ ብለን የሰበኩት ይልቅ አምላክ የራስ የተሰወሰም አለው የባህሪ አረባ አላህ እንዴ ላውራ ጉቲ ምንና ከይሽ አንዴ ላውራ አንዴ ልስጠኝ። አሁን ምንድነው የሚባሉ ቋንቋዎች አማርኛ፣ አረብኛ፣ እንደዚህ ደግሞ እነዚህ እንትን ግዕዝ፣ እንደዚሁም ደግሞ እንትን ዕብራይስጥ፣ ሂብሩ ምንድነው የሚባለው አራማይክ፣ እነዚህ የሴሜቲክ ቋንቋዎች ናቸው አይደል? በዚህ ተስማማለሁ። አይደለም እየሰማሁሽ ነው። ምንም መጫወጫው የሚባል ነገር የለም። እኔው ራሴ ሚውት አድርጌሽ አሁን ተባለ ይሄው ጊዜ ሰጥቼሻለሁ፣ ተናገር። ከዛ በኋላ ጣልቃ ገቢብኝ ማለት እሺ እኮ አሁን ግን እኮ ይሄን ጥያቄ ወደ ሌላ ወስደብኛል። ከተጫጫን አንዳንድ የአንቺ ደጋፊ ተረጋጋ ይሉኛል እዚህ ይመጡ። እኔ ማልረጋጋ ሰው አይደለሁም። አንዳንድ የምትጽፉ ባለጌዎች ከታች አላችሁ። ተዋቸው እባክህ ከስለ ልትም ተዋቸው። እሺ አይውልህ አሁን እነዚህ ሴሜቲክ ቋንቋዎች ላይ የአምላክ ስም አላህ ነበር። ግን ከጊዜ በኋላ ሰዎች ምን እያደረጉት መጡ? እየቀየሩት መጡ። እንኳን አይደለም እናቀርቱ ስሙን እኮ ሌላን ቀይረዋል እኮ አይሁዳውያን የአምላክን ስም የነቢያትን ራሱ በጣም አራክሰዋን፣ ዝቅ አድርገዋን፣ ጣዖት እስከ ማምለክ ድረስ አድርሰዋቸዋል። ገብተዋል። ስለዚህ አምላክ ላይ ድንበር ሲያልፉ አምላክ በየጊዜው ነቢያትን እየላከ ያክማቸው ነበር ወይም ደግሞ ያርማቸው ነበር። እና የአምላክ ስም የተሰወ ስሙ አላህ ነው አላህ ነው። ነገር ግን የባህሪ ስሞቹ ላይ ግን የባህሪ ስሞች የታወቀናል። ለምሳሌ አብራሂም አላቋረጥሽም። ጁ የሆነ ሰው ካለ የአይሁድ እምነት የሚከተል የእስራኤል ቋንቋ የሚናገር አይሁዳዊ ሰው ካለ አንድ ቁጥር ጻፍልኝ፣ አስገባዋለሁ። ጥያቄ ስላለኝ ጓሄድ ዛራ አንድ ቁጥር ጻፍልኝ። አይሁዳዊ የሆነ ኦኬ፣ ጓሄድ እና አይሁዳውያን ስለማውቃቸው አስገባልሃለሁ። አንቺም አስገቢልኝ። የሆነ ሰው አንድ ቁጥር እጅ አስጠናኝ። አይሁድ አይደለም ኦርቶዶክስ ነው። አረ ችግር የለውም አትደንግጪ። ዛሬ አይልሽ እኔ ነኝ። አረ ችግር የለውም እንኳን እንትን ከነ ቄሶች ተሰብስበህ ነው ምን ይቀየቀላል። በማስረጃ እናወራለን ለተናገርሽው ነገሮች። እሺ ችግር የለውም አብሽርሽ። አይልሽ እኔ ነኝ። ቆይ ቤስት ነኝ። ሄብሩ ቋንቋ አትናገርማ። ችግር የለውም። አይ እሷ ለተናገረችው ነገር በኤግዚስተንስ ኦፍ አላህ ራሱ እንዳለ እናያለን። ከ610 ዓመት በፊት እንደነበረ በማስረጃ ወጣ አድርጋ ታሳይናለች። ኢቨን ራሱ የመሐመድ አስተምሮ ከ610 ዓመት በፊት ከ124 ነቢያቶች ውስጥ አንድ ሰው አስተምሮታል የሚለውን በማስረጃ ነው የምናወራው። እንመጣለን። አሁን ቻንሱ የእሷ ተራ ስለሆነ አላህ የሚለውን ስያሜ እኮ ክርስቲያኖች እና ይሁዶችን ያምኑት እንደነበረ እኮ ኃይሎች አጎቴ ኃይሉ ራሱ እየተነገረ ነበር። ሁሉም ነቢያቶች እንደውም ሰዓት የሚያስበር ሞዴሬተር ማን ነበር የሚይዘን? አጎቴ አሁን እኮ ጥያቄ እኮ ተደራፊ ሰዓት ነው የምሰጥሽ። ዶንት ወሪ 5 ደቂቃ ነው። ሰፊ ሰዓት አይደለም። እኔ ቃል በቃል ነው ማውራት የምፈልገው። ከአንተ ጋር ለአንቺ 5 ደቂቃ እሰጣለሁ፣ ለእነሱ ግን 3 ደቂቃ እሰጣለሁ። ዶንት ወሪ ለአንቺ የበለጠ እሰጣለሁ፣ ምክንያቱም አንቺ ሙስሊም ነው አይደለም። አሁን እኔ የጠየኩት ጥያቄ ተደፋፍነዋል። እንደዛ ከሆነማ እኮ እኔ ስብከት አላዳምጥም። እንዳሁን እንትና ላይ ገብቼ አሁን ዩቲዩብ ላይ ገብቼ ስላሴ ብዬ ማዳምጥ እኮ እችላለሁ፣ አንተ የሰበከውን ከዚህ በፊት። እኔ ግን አሁን እኔ መልስ ስለሆነ የምፈልገው ቃል በቃል እናውራ። ስለ ስላሴ ማውራት እፈልጋለሁ ማለት ነው። ከኔ ጋር ታውራ፣ ችግር የለውም ኃይሌ፣ ከኔ ጋር ታውራ። ለኦዲየንስም እንዲማሩበት በጣም ጥሩ። አላህ የሚባለው በጣም ጥሩ። ከመጀመሪያው አይ ችግር በቃ ጀምሮ አላህ የሚባለው አምላክ ኤግዚስት የሚያደርግ እንደነበረ ከ610 ማስረጃ እስኪ ቶሎ ይኸውልሽ። አሁን እኔ ስገባ ሌላ ነገር ታስቀይሪ። እሺ ኧረ ቆይ ተረጋጋ። መጀመሪያ ስናወራ የነበረው ቆይ እስኪ አትረበሽ። መጀመሪያ ስናወራ የነበረው ስለ ስላሴ ስለ ስላሴ ነው ስናወራ የነበረው። ስለ ስላሴ እያወራን እያለ አላህ የሚለውን ስያሜን እኔ እኮ አላህን አመልካለሁኝ አለ አጎቴ ማለት ነው። አላህ የሚባለው ስያሜ
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አይሁዳውያንና ክርስቲያኖችም ሲያምኑበት የነበረው ነው። አረብኛ ሳይሆን ደግሞ የሂብሩ ቋንቋ ንግግር ነው ምናምን እያለ ሲያወራ አዎ ትክክል ነህ ምናምን እያልኩት አንተ መጣ። ከዛ አሁን እኛ ያወራን የነበረው መጀመሪያ ግን ስለምንድን ነው? ስለ ስላሴ ነው። ስላሴ የሚለው ቃል ባይብል ላይ የለም። ሂብሩ ላይ ባለው አላህ ቃል በሚለው ቃል ተስማሚያለሽ? ተረጓሚ? አረ ተረጋጋ፣ ቆይ ተስማሚያለሽ? ተረጋጋ፣ እስኪ ቆይ እዛው ፌስ ቱ ፌስ ነው። አረ ተረጋጋ፣ ቆይ አንተ ምን ነው ላይ አላህ ምትለው ተረጓሚ ተስማሚያለሽ? ተረጋጋ፣ ቆይ ተስማሚያለሽ? አንተ ማረጋጋታችን። አረ ምን እስኪ ተረጋጋ፣ ቆይ ለምን ተረበሽ? አንተ ቆይ ተረጋጋና ከዛ በኋላ እናወራለን። ቆይ አላህ የሚለው ስያሜን እኮ ነው የምናወራው። አሁን እኔ አላህ የሚለው ስያሜ የት ነው የሚለውን ነገር እናያለን። ችግር የለውም ግን ስላሴ መጀመሪያ እንጨርስ። አሁን ማናጎት የምን ብዬ ጠየቅኩትኝ? ስላላህ ነበር ስላሴ የሚለው ቃል አለ ወይ? አረ ስለ ስላሴ ነው እያወራን የነበረው። ስለ ስላሴ ነው እያወራን የነበረው። ስላሴ የሚለው ስያሜ እንጂ ስላሴ የሚለው ስያሜ ባይብል ላይ የለም። ነገር ግን ኮንሰፕቱ ነው ያለው አለ። ኮንሰፕቱ ምንድን ነው ብዬ ስጠይቀው ደግሞ ኮንሰፕቱ ያለው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው ብሎ ሲነግረኝ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ ስጠኝ እያልኩትኝ ከዛ በኋላ ወደ ሌላ ርዕስ ተቀየረ ማለት ነው ርዕሱ። አንተ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው አለ ባይብል ላይ እሱ መልስልኝ ነው ወደ ቀጣይ እንሄዳለን። አሁን ርዕስ ሸሸት ሳይሆን የምታደርጊው ምን እናደርጋለን መሰለሽ? መጀመሪያ አላህ የሚባለው ሂብሩ ላይ ምናምን አለ በምትይው አስተምሮ እንሂድና እናየዋለን። ሁለተኛ አንድ ስተትሽንም እዛው ጋር ምንም አላስቀይርም። አትረበሽ። እያወራሽ ነበረ። መመለስ ካልቻልክ ወረድና ከዛ በኋላ ሰምቼሻለሁ ማለት ነው። አንተ አታስቀይሪ፣ እኔ የማወራበትን ላውራ። ማታስቀይር ከሆነ አሁን ስላሴ የሚለው አምላክህን እኮ ዛራ አዳም። ስለዚህ ስላሴ የሚለው አለ ባይብል ላይ በቃ ሲያዳም ስላሴ የምትለዋ ወርድ ስላሴ የምትለዋ ወርድ የለም። ልክ አንቺ ቁርአን ላይ ተውሂድ የሚለው ቃል እንዳለ ሁሉ ማለት ነው። አዎ እኔ ሐዲስ ላይ ነፋሳያለሁ ችግር የለም። እሺ እንደዛ ከሆነ እኔም የተርጓሚ መጽሐፎቹ ላይ በደንብ አይደለም መለኮታዊ መጽሐፍ ነው መለኮታዊ መጽሐፍ በጣም ስለዚህ በመለኮት ነው ሐዲስ የተጻፉት አይደለ? በመለኮት ነው ሐዲስ የተጻፈው። ቆይ ወደዛ ትሄድ አሁን በመለኮት ነው ሐዲስ የተጻፈው ነው። ቆይ በመለኮት ነው ሐዲስ የተጻፈው ንገሪኝ። አንተ ማውራት ዝም ብለህ እየተናገርሻትን ቃላውን ድገሚያት። ምን አስረበሸሽ? ቆይ እሺ ሚዩት አድርጋ እንደሽ ስሚኝ፣ አዳምጪ። ከዚህ ጋር ሐዲስ በመለኮት ነው ወይ የተጻፈው? መልሽ። ሐዲስ በመለኮት መረጋጋት። አንተ ምንና ማተረጋጋት ልጅ አይደለህ እንዴ ዛራ? ሐዲስ በመለኮት ነው ወይ የተጻፈው? ቆይ ተረጋጋሽ። ለምን ተሸሸርሽ? ጥያቄ ሐዲስ በመለኮት ነው ወይ የተጻፈው? ቆይ ልመልስልህ። እኔ አንድ ዝም ሳትል እንዴት ነው የምመልስልህ? እሺ መልሽ። ልመልስልህ። እሺ ችግር የለም ልመልስልህ። ሐዲስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ መለኮታዊ ራእይ ሲያወርድላቸው ለሰሃቦች ያሳውቃል። ሰሃቦች ናቸው የጻፉት። ነገር ግን ሐዲስ የሚባለው ነገር የማነው ንግግር ከተባለ የአላህ ሱብሓነሁ ወተዓላ ንግግር እንደሆነ እናምናለን። ምንድነው ታዲያ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እና አላህ አዘወጀል ምንድነው የሚላቸው? ወማ የንጢቁ ዐኒል ሀዋ ከልብ ወለድ አይናገሩም። ወህይ ራእይ ቢወርድላቸው እንጂ አለ። ሐዲስ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የተቀበሉት መልእክት ነው ብለን እንቀበላለን። መልእክቱ ከአላህ እንደሆነ እንቀበላለን ሐዲስን። አሁን አንተ ከዚህ እንዳትሸሽ እባክህ አደራህን። ችግር የለውም። አሁን የተናገርሻትን ቃል እንዳትረሺ። ሰምተሻል አይደል? እንደዛ ሁሉ እንቀበለዋለን ብለሽ ተናገርሻል። ስለዚህ በጣም እናመሰግናለን። ነብዩ መሐመድ አይሻን በ6 ዓመቱ አግብተው በ9 ዓመቷ እንደተገናኙት የሚናገረው መለኮት ነው ማለት ነው። አይ እንደው መቼ ነው ከዚህ እባክህ ስለመለኮት እያወራሁ ይሄን ነገር መለኮት ነው የሚናገረው። መቼ ነው ከዚህ የምትወጡት? መለኮት ማለት ነው ወይ? አዳምጪ። ስለመለኮት እየተወራ ስለ መለኮት እየተወራ ለምንድን ነው ሁሉ ጊዜ ከዚህ ጥያቄ መቼ ነው የምትወጡት? ከዚህ ሐዲስ እኮ በመለኮት ነው የተጻፈው አልሽኝ እኮ። ይሄ እኮ ሐዲስሽ ላይ የሚገኝ እኮ ነው እኮ ደህነት ያለ ወሬ አውራ። አሁን እኮ እኔ እያወራህ ያለሁት እኮ ኪታብሽ ላይ ያለውን ነገር ለምን ታስረዳለሽ? በመለኮት የተጻፈው ነገር ለምን ታፍሪያለሽ? ሰላም ለክ እያወራሁኝ አንተ የምታወራው ስለ አንዲት ግለሰብ ስለ አንሻ በመለኮት የተጻፈው አልሽኝ እኮ። ሐዲስ በመለኮት የተጻፈው አልሽኝ። ከዚህ በፊት ከዚህ ሚልሽ ከሆነ እዚሁ ቤት ኃይሉ ቤት እኔና አንቺ ከዚህ በፊት ተገናኝተን ምን ብለሽኛል መሰለሽ?
እባክህን አሁን ስላሴን ስለ ስላሴ ተመልሳለሁ ሳትመልስ? እሺ በጣም ጥሩ። አንቺም ስላላ ትመልሻለሽ በስንት ሰዓት? አዎ መልስልሃለሁ። ነገር ግን መጀመሪያ የተነሳው በጣም ጥሩ። ልክ ስገባ ምን አይነት ቃል ተናግረሽ ነበረ? ስገባ ስለ ስላሴ መልሰሃል። ስለ ስላሴ መልስ ነግሬሻለሁ እኮ የጠየቅሽውን ጥያቄ የመጀመሪያ ጥያቄሽን መልሼ ይልሻለሁ። ስለ ስላሴ መልስ። እሺ ስላሴ የምትለው ቃል መጽሐፍ ቅዱስ ላይ ትገኛለች ወይ ስትይኝ ያቺ? አዎ አሁን እሱንማ አጎት የመለሰል ስላሴ የሚለው ቃል ቱርቱሊያ ምን አስፈራሽ ዛራ? እሱን ሳይሆን የፈለግኩት አላህ ኤግዚስት እንደማያደርግ ማስረጃ ላውጣብሽ ስለሆነ ማስረጃ ስለሌለሽ ነው የፈለግሽው። ቆይ ኧረ እንደው እባክህ አንተ ሰው ቆይ እሺ ማስረጃ ስጪኝ። ማስረጃ አላህ የሚባለው አካል መጀመሪያ የተጀመረው ነው አስረዳሃለሁ። ኧረ ፕሊዝ ከ610 ዓመተ ምህረት በፊት አላህ የሚባለው አካል ኤግዚስት ሲያደርግ አምላክ ኢየሱስ ክርስቶስ ራሱ ሲያመልከው እንደነበረ እኮ ማስረጃ ሰጠ። አላህን ማለት አላህን አይደለ? አዎ አላህን ማስረጃ ስጪኝ። በጣም ጥሩ ማስረጃ ስጪኝ። ቆይ ማስረጃው ከመሄዳችን በፊት አሁን መጀመሪያ ሰውን ርዕስ ለምን ማስረጃ ከኪስሽ እያወጣሽ አይደለም የምታወሪው ነው ማስረጃ አሁን እነዚህ ከዛ የለመድከውን ከዛ ከቤታችሁ የለመድከውን ጭቅጭቅ ቤትሽን ዘግተሽ ሰለምቴ ላይ እንደምትሰክሽው ሳክስ አይደለም የምታወሪው። ማስረጃ ወጣ አድርገሽ ነው የምታወሪው። አቤት የፈጠነ ቶሎ ቤት ማሻአላህ ተባረከላ። በጣም ጉብዝና በጣም ነው ደስ ይለው የሚለው በእናትሽ ይኸውልሽ ማስረጃ ማስረጃሽ እኔ ልክፈትልሽ እና ስለ ስላሴ አላህ ጣዖት እንደሆነ በደንብ ላሳይሽ ስለሆነ ነው እንትን ያልሽው። ብልግና ነው ለኔ ጣዖት ነው አላህ ጣዖት ነው አላህ። አንተ የምትማር ከሆነ አንተ ብልግናህን ይዘህ እዛው መቀመጥ ትችላለህ። እኔ ደግሞ እንደናንተ ባለጌ ስላልሆንኩኝ እስልምና የሚያስተምረኝ ስነስርዓት ስለሆነ ስነስርዓት ይዤ ነው። አሁን ይኸውልሽ እኔና አንቺ የምናወራው በምን መሰለሽ የምናወራው እኔና አንቺ በመረጃ ነው የምናወራው። እኔና አንቺ ምንም ውልም የለም። አንቺ እንደኔ ይኸውልሽ እንደኔ ወጣ እያደረግሽ ገለጥ አድርገሽ መውራት ነው። እዚህ ውስጥ 700 ሰው ነው የሚከታተለው። እስልምናን ታደጊው እኔ ስለ እስልምና ይልክ በረም አስተምርሻለሁ። ጥያቄ ጠይቀሽ መልሽ ይልሻለሁ። እሺ እናቱ ጥያቄ ጠይቀሽ መልሽ ችግር የለውም። አልመለስክልኝም። እስኪ ብልግናህን ተውና ወደ ጎን ተውና ማለት ነው። ከዛ በኋላ ስላሴ አሁን ስላሴ የሚለው አጎት የመልስልኛል። እሱን ያልፈልግም። በቃ እሱ መልሰልሽ። አሁን አላህ ስለሚባለው አካል ሰውን ወደምታጭበረብሩበት አላህ እንግባ። ይኸውልሽ ሰውን ወደምታጭበረብሩበት አላህ እንግባ። አላህ ከ610 ዓመተ ምህረት በፊት ኤግዚስት ያደረጋል ወይ ቢልሽ ክርስቶስ ራሱ ያመልካል። ኧረ በእናትሽ ተረጋጋ። ቆይ እሰጥሃለሁ። እሱን በማስረጃ እሺ፣ ተረጋጋ። ቆይ በማስረጃ እሱን አሳይሃለሁ። ቆይ በማስረጃ አሳይሃለሁ። አሁን እኛ ውይይታችን የነበረው አጎቴ መልሶልኛል። እሱን አቡል መንፈስ ቅዱስ አንድ አምላክ የሚለውን ማስረጃ ስጠኝ ነው ያልከለሁት። በጣም ጥሩ ማስረጃ ስጠኝ። ቅድም ከዛ በኋላ ይኸውልሽ ስለ ስላሴ ቅድም ግልጽ አድርጌ በስንት ስርዓት ነገርሻለሁ። አለቀ። አንቺ አሁን ልትጠይቁ የሚገባው ምንድን ነው? ስለ አላህ አምላክሽ ስለ አምላክሽ ኤግዚስተንስ ስለ አላህ ኤግዚስተንስ ምን መናገራታሽ ኤግዚስት አያደርግም እንዴ አምላክሽ? ቆይ ለምንድን ነው እንደዚህ ድንበር የምታልፈው እንዴ? ነገር ምንድን ነው? ጥያቄ እኮ ነው የጠየኩሽ። ምን ሆነሽ ነው? መልሽልኝ። ድንበር አትለፍ። ድንበርሽን ተይውና ጥያቄሽን መልሽ። ከዛ በኋላ ኦርቶዶክሶች ከስድብ ውጭ ምንም አትማሩም እንደ ቢላ እስላሞች ከግድያ ውጭ አታውቁም? እስላሞች ከግድያ ውጭ አታውቁም ወይ? ሰው መግደልና ማረድ የምታውቁት? ማረድና መግደል ነው የምታውቁት? ህጻናቶችን ጨፍጭፉ የሚለው ባይብል ላሳያ እንዴት እረድ እንደሚል ላሳየ እንትን ኪታብሽን ላሳይሽ። ለዚህ ሁሉ ሰው ገልጬ ያሳይልሻለሁ። ስርዓት የሌለው ሰው ጋር እኛ ማውራት አንፈልግም። በቃ ከዚህ 730 እንደዚህ ካወራሽኝማ አላህ የሚባለው በምን አይነት መለኮት ሰው እንደሚያሳርድ ላሳያችሁ። ያው አላህ ለምንድን ነው ኮማንድ የሚያደርገው እያንዳንድህን ይኸውልህ ላሳየህ። ትሮጣለች እንደዚህ። ለምን አላህ ምን ያደርጋል መሰለ? በሱራ 923 ላይ
አላህ ኮማንድስ the believers to fight the disbelievers አላህ ምን ያደርጋል? አማኞችን እንዲዋጉ እንዲታረዱ ያዛል። አላህ እንዲጨፍጫፊ ነው። ይህን አላህን ነው ማሳየት ያልቻለችው። ከ610 በፊት ያልነበረው አላህ ምን ያደርግ ነበረ? በተገለጠ ሰዓት ሰውን ያስጨፈጨፍ ነበር። አሳራጅ ነው አላህ። አላህ አሳራጅ ነው። አላህ አሳራጅ ስለሆነ ምን ታደርጋለች? ምንም ነገር ማሳየት አልቻለችም። አላህ ያሳርድ ነበር። ሱራ 9 ላይ ገባ። ሁሉም እንዴት አይነት እንደሆነ አላህ እንዴት አይነት እንደሆነ በደንብ አሳያለሁ። ነይ ግቢ፣ እኔ ነኝ ያልሽ አንቺ ነይ ግቢ። ተደብቀሽ ኃይሉ ምንም ማያውቀው ላይ ትለፈልፊያለሽ። ምንድን አይሁዱ ዘይር ያላህ ልጅ ነው አለች። ክርስቲያኖችም ምንድነው አልመሲህ ያላህ ልጅ ነው አሉ። እና ምን ያደርጋቸው? አላህ ያጥፋቸው። የትኛው አላህ ነው? የትኛው አላህ የሚለው እንደዚህ አይነት አራጅ የሆኑት ለምንድን ነው? አላህ ራሱ ምን ስለሚያደርግ ስለሚያዛቸው፣ እንዲያርዱ ስለሚያዛቸው። ይህን አሳራጅ አላሽን ነው መናገር ያልቻልሽው። ከ610 ዓመተ ምህረት በፊት ያልነበረው አላህ መሐመድ ጭንቅላት ውስጥ የሚገኘው የተደላደለው አላህ ምን ማድረግ አልቻለም? መናገር መታደግ አልቻላችሁም። ታደጉት አላህን ነይና ታደጊው። አላህ የት አለ? እነዛ ጡታ ጉችማዎችን የሰበከው መሐመድ የነቢያትን አስተምሮ ነው ይዞ የመጣው ነው ወይስ የራሱን ሰዎች ልክ እንደዚህ ተፍሲር ይኸውላችሁ ሱራ 9 10 911 እና 123ን ገብታችሁ ስታዩ ሙስሊሞች ማለት ነው ጉድ ነው የምታዩት። ወይኔ አላህ ነው የምትሉት። ወይኔ አላህ ነው የምትሉት። ምን እንዴት እስልምና በስብከት ነው የተስፋፋው ወይስ በሰይፍ በማረድ ነው የተስፋፋው ካላችሁ ይኸው ገባ ብላችሁ ማየት ነው። ኢብኑ ከቲርን ግቡ፣ ሱራ 923 ላይ ግቡ። እያንዳንዷን ከተማ እንዴት አድርጎ መሐመድ እንደያዘ ይነግርሃል። ምን ብሎ አላህ ምን አደርግ ብሎት እያረድክ አንገቱን እየቆረጥክ ጣለ። ሃይማኖት የአላህ እስከምትሆን ድረስ እንድዋጋ ታዘዝኩ ብሏል መሐመድ። ከማን የታዘዘው? ከአሳራጁ አላህ። ይሄንን ነው እሷ መታደግ ያልቻለችው። ተደብቃ ከማያውቅ ሰው ጋር ታወራለች። ወንድ ኮንሽ አትናገሪም ነበር ፊት ለፊት ስላሴ ትያለሽ። አንቺና ቁርአንሽ እኮ ስለ ስላሴ ምን ታውቂያለሽ? መርየምንና አልመሲህን አላህንም ሶስት አምላክ አድርገው ያዙ። ይሄ ነው ጭንቅላታችሁ። ምክንያቱም ለምንድን ነው this is the deficiency of the woman's mind ተብሏል። እንደዚህ አይነት አይምሮ ይዘሽ ከአንቺ ምንም ነገር አልጠብቅም። አንድ አንገቱ እንዲቆረጥ ከሚያዝ አምላክ የሚጠበቅ ነገር ነው። እያንዳንዱ ሙስሊም ትሰማለህ እዚህ ይህንን ነው የምትከተለው። ይህን ትከተላለህ። ረጋሚ ራጅ አምላክ ትከተላለህ። ሌላስ ምን ትከተላለህ? በመለኮት ነው ሐዲስ የተጻፈው ብላኛለች አይደለም? ሕፃን ልጅ እንዲገናኝ የሚያዝ ሰውን ምን ይላል መሐመድ? ምን ያደርጋል? ይላችሁ ላሳያችሁ ነው ማሳያችሁ። the messenger of Allah married me when I was 7 years old. the narrator Sulaiman said 6 years old. በመለኮት የተጻፈው ሐዲስ ምን ይላል ግን? he had intercourse with me when I was 9 years old. መለኮት የተናገረውን ነገር ነው ኩሱሽ ምን ሲል የነበረው ሲሸመጥጥ የነበረው መለኮት ነው ይሄን የተናገረው አይደለም? so accept it. መለኮት ከተናገረው ሕፃን ልጅ እንዲደፈር የሚያደርገው መሐመድ ማን ነው? መለኮት ነው። መለኮቱ ያልሽው ነገር ግን ማን ነው? ሰይጣን ነው። አላህ ሰይጣን ነው ወይስ አይደለም ብሎ ዲቤት ማድረግ የሚፈልግ ሰው ይኸው መድረኩ ገልጥላለሁ። አላህ ሰይጣን እንደሆነ በረም ገለጭ አሳይላታለሁ። ወንድ ነበረች ዛሬ ወንድ ነበረች ዛሬ ከፈት አድርጋ ስላላ ብታወራ ግን ቤቷን ዘግታ እንደምታወራ መሰላት ሮጣ ጥላይለች። እኔ ነኝ ያለ ሙስሊም አሁንም ይግባ። አላህ ኤግዚስት ያደርጋል እኮ አሁን ቅድም ደግሞ ተናግሬ ነበር። በስነ ስርዓት ምን ተናግሬ ነበር? የለችም እንዴ? ኧረ ጠላ ሮጠች። እንደዚህ አይነት ሰው ቁጭ አድርጋ አታውራ። ኃይልሻ እሷ በሌለችበት ነው እንዴ አንተ እንደዚህ የምታወራው? ኧረ በእናትህ አንተ ሰውዬ እንዴ ግድ ነው ግድ ምን ከእሷ ጋር እያወራችሁ እኮ መስሎኛል። አይ አምላካቸውንም አትሳደብ። ኧረ ምንም ያ ፋክት እኔ ፋክት ነው የምናገረው፣ የተጻፈ ነገር ነው የምናገረው። ኃይልሻ ይኸውልህ በመለኮት ነው ሐዲስ በመለኮት ነው የተጻፈው ብላለች። ስለዚህ በመለኮት የተጻፈው ሙስሊሞቹ በሚያመልኩት እኛ አናመልክም፣ ግን አላህ አምላካችን። ለምሳሌ እኔ አላህ ላይ ጥያቄ የለኝም። አላህ ለእኔ አምላኬ ነው።
እንዴት ነው አንተ ሰይጣን? ኧረ አይልሻ እንደሱ አይነት አመለካከት ከያዝክ ከመንገድ ትወጣለህ። ባይብል አላህ አይልም እንዴ? አረብኛ መጽሐፍ ቅዱስ ቆይ አይልም፣ በፍጹም አይልም። ታሳያለሁ እዚህ ጋር ምን አውጣ አይልሻ። አዩሹር እርግጠኛ ነህ? ይሄ እሱ አንተ መታየው ይሄንን ነው አይደል? ሂብሩ ላይ እሷ እኮ የምትናገረው ምን እንደሚል ልንገርህ። አላህ እና አክበር የሚለውን ትቀበያለሽ ወይ በሂብሪው ፍቺ ስላት እኮ የለም። አክበር ምን ማለት ነው? አይጥ ማለት እኮ ነው አይደለም። አላሁ አክበር ክርስቲያኖች አረቦች የሚላሉ አላሁ አክበር ማለት አክበር የሚለውን ነገር እሺ፣ እኔ ላሳየህ እንዴ? እናት አንተ ልጅ ሆነ ምን ያው ላሳየህ፣ ችግር የለውም። እዛው ያው ባይብል ሀብ ላይ ገባልሃለሁ፣ ችግር የለውም። ያው ሂብሪው ላይ 4:27 አላህ የሚለው ሴማዊ ቋንቋ የአምላካችንን እግዚአብሔርን በአረብ ሀገር ይኖሩ የነበሩ ክርስቲያኖችም አይሁዶችም አላህ የሚለውን ስም ይጠቀሙ ነበር። የለም እንደዚህ አይነት ነገር የለም። ያንኑ ስም አዳፕት አደረጉ። እኛ ከአላህ ጋር ጥል የለንም። አላህ አምላካችን ነው። አረብ ክርስቲያን በማን ብዬ ልጠራው ነው? እግዚአብሔር ልል ነው። እስቲ ከ610 ዓመት በፊት አላህ ብለው ሲጠሩ የነበሩ ክርስቲያኖች ካሉ ማስረጃ አስተኛ ሰርች አድርጌ እኮ አገኘው። ምን መሰለህ ያለን በኮ እንትን ኢንፎርሜሽን ያገኘው ሀገር ይኖሩ የነበሩ አይሁዳውያን እና ክርስቲያኖች እግዚአብሔርን ለመጥራት ኢላህ ከሚል ቃል ነው የመጣ። አላህ ኤሎሂ ማለት እኮ ነው። ባይዘው ኤሎሂ አሁን አይልሻ ምን ታመጣልኛለህ መሰለህ? አላህ አንድ ነው። የፈጠነ ምን ታመጣልኛለህ መሰለህ? መረጃ ታመጣልኛለህ። ይኸውልህ ሂብሩ ላይ ምን ይላል መሰለህ? በስንት ስርዓት አላህ ይላል። አይተዋላ ትራንስሌሽኑ አላህ ይላል። በዚህ ኮንቴክስት በስነ ስርዓት ትርጉሙን የዚህን የአላህን ትርጉም ትቀበያለሽ አልኳት። ሂብሪው ምን ይላል? 4:27 ላይ ምን ይላል? ይኸው አላህ ይላል። ስለዚህ አላህ የሚለውን ነገር ትቀበያለሽ ወይ አልኳት። ትርጓሜውን ልትቀበል የሚገባው እንደምንድን ነው? እንደ ሂብሪው ቴክስት በሂብሩ ምን አልክ? እኔ በሂብሩ አላህ እንደማይባል አውቃለሁ። ኤሎሂ ይኸው አላህ ነው የሚለው ኦሪጂናል ወርዱ ይኸው። ይሄ ምን ይላል? ይሄ እንዴት ፕሮናውንስ እንደምታደርገው ምናምን ነገር ይሄው ያሳያል። ምን ይላል? አላህ ይላል። ያው ትርጉሙ ምን ማለት ነው? ሚኒንግ አን ኦክ አዘር ትሮንክ ትሪ ይላል። ስለዚህ በዚህ ትርጉም ተስማሚያለሽ? እያንዳንድሽ ሙስሊም ሂብሪው ላይ ነበረ ከድሮም ጀምሮ አላህ ይባል ነበር ካልክ በዚህ ትርጉም ተስማማለህ ወይ? አክበር ማለት ምን ማለት ነው ካልከኝ ደግሞ አይጥ ማለት ነው። አይደለም። ይኸው አውጥቼልሃለሁ። ይኸውልህ እሺ አውጣው ቃል በቃል እኔ እንግዲህ ማንበብ አልችልም። AL.LA.HU ከዛ በኋላ AK.BAR አላህ አክበር ምን መሰለ ትርጉም እና ከታች ተጽፏል። a phrase meaning God is most great ማለት ነው። በነገራችን ላይ የተጠቀምካቸውን ኃይለ ቃሎች በሙሉ እኔ ደስ አላለኝም። አላህ ለእኔ አምላኬ ነው። አላህን ነው የማመልከው። አይሻ ትንሽ ብታነብበት እሱ ነገር ላይ ደስ ይለኛል። ለምን ቆይ እስላም ስለተጠቀመ ብቻ ኃጢአት እንደሱ አይደለም። እኔ እኮ ይሄን ነገር እኔ እስልምና ላይ ነው የምሰራው አይደል? እንደ እስልምና ላይ መስራቴ ይሄን ነገር ሳላጠና አወራለሁ ብዬ ታስባለህ አንተ? ኖ አላውቅም። እኔ እስላም ላይ እንደምሰራም አላውቅም። እኔ ዝም ብዬ አንተ አንድ ቁጥር ጻፉልኝ ስላልክ ነው ያስገባ ስላልኩ ነው ስለጻፍኩልኝ ነው ያስገባው። እሺ ባለፈው ዳዊ መስለኝ እኮ ነው ያስገባው። እሱ ኦኬ ወጣ እንዴ? ለምን ወጣ? ወንድሜ እኔ አላስወጣሁም። ማን እንዳስወጣ አላውቅም። የተጠቀምካቸው ቋንቋዎች ግን ደስ አላለኝም። ማለት ለምን ተከባብረን ለምን እንትን አንልም? ማን እንዳስወጣው አይደል ነው። እኔ አላስወጣሁም። በነገራችን ላይ አላስወጣሁም። እኔ ሁለቱንም ማነች ስማ ዛራንም እሱንም እኔ አልነበርኩም። እንዳውም አላህ የሚለው ቃል ይሄው እኔ ትርጉሙን አግኝቼዋለሁ። ላሳያችሁ። ተውት ነው አላህ አክበር ማለት phrase meaning God is most great ማለት ነው። used by Muslim in prayer and as a general declaration of the faith of thanksgiving። የሚገርማችሁ ነገር ኦኬ አንዳንድ ነሮንጎ ሰዎች የሚጠቀሙበታል ነው የሚለው። ለምሳሌ አላህ አክበር ለምሳሌ የማይሆን ቦታ ላይ የሚጠቀሙት ሶኮልድ የሆኑ ሰዎች ኮዋርድ የሆኑ ሰው እንደዛ አይነት ነገር እንደሚጠቀሙበትም ይናገራል። ሃዌቨር ቻቸዋለሁ አላሁ አክበር ማለት ጋድ ኢዝ ዘ ሞስት ግሬት ማለት ነው።
አላህ የሚለው ቋንቋ ጥንታዊ ስም ነው። ሲጀመር ቃሉም የመጣው ቆይ እኔን አንብቤ ሰርች አድርጌ እንዳገኘሁት ማለት ነው። that doesn't bother me. Allah is the Arabic word of God, for God ማለት God, and the motivation nominative from form of Allah, ALLAH. Okay, more detail ziga directly translates to God in Arabic. Origin sumu. The word Allah is believed to be derived from the Arabic phrase ALAH, meaning the God. ተመልከቱ ቆይ እንዳውም ሰፊ ነው በጣም common way to refer to God in Arabic, particularly an Islamic context.